ፈጣሪ ሊያረጋቸው የሚችላቸውን ነገሮች ለፍጡር ስትሰጥ አንተ እያወራህ ያለኸው ዳይሬክትሊ ስለ ፍጡር ቢሆንም ኢንዳይሬክትሊ ደግሞ የፈጣሪንም ስልጣን እያጋራህ ስለሆነ ስለዚህ ጉዳዩ ከፈጣሪ ጋር የተያያዘ ነው ማለት ነው። ፐርሰናሊ እኔን ብትጠይቀኝ ለምሳሌ እኔ ኦልሬዲ እኔ ፐርሰናሊ ብትጠይቀኝ የሌሎችን አላውቅም። እኔ ፐርሰናሊ ለምሳሌ ብትጠይቀኝ በፍጡር ስም አጋንንት ይወጣሉ ብለህ ብትጠይቀኝ እኔን ብትጠይቀኝ እኔ አይወጣም ነው የምልህ። ከዛ እኔ ሲሳይ ነው የጠየቅኩትኝ ሲሲዬ እኔን ብትጠይቀኝ በፍጡር ስም ለምሳሌ አጋንንት እኔ አይወጣም ነው የምልህ። በፍጡር ስም አጋንንት አይወጣም፣ ግን በአብ ስም ይወጣሉ ደግሞ ብዬ እኔ አንተን ልጠይቅ እኮ። ስለዚህ አሁን ያንን እንትን ዲስቲንክሽን ማስቀመጥ ስለምፈልግ ነው። ይሄንን ትልቅ መስመር ካሰመርን በፍጡር ስም አጋንንት ሊወጣ አይችልም ብለን የምንስማማ ከሆነ ዜን ዲያሎጉን እኔ እናንተ ማድረግ እንችላለን። በመካከል ግን እኔ በፍጡር ስም አጋንንት ይወጣል ብዬ አላምንም። በፍጡር ስም በቃ እንደዛ ከሆነ በቀጥታ ለአንተና እንዳንተ በፍጡር ስም አጋንንት አይወጣም ብሎ ለሚያምኑ ሰዎች መልሳለሁኝ፣ እንመልሳለን። እርስ በርስም ያለ የሀሳብ ልዩነቶች ከተፈጠሩ ውይይቱ ይደረጋል። በመካከል ግን በፍጡር ስም ይወጣል ብሎ የሚመጣ ሰው አናስተናግድም ማለት ነው። አሁንም ቢሆን የተነሳው ሀሳብ ላይ ሰሞኑን የተነሳው ሀሳብ ላይ ወይ እውነት እንነጋገር ከተባለ በፍጡር ስም ይወጣል አይወጣም የምለው ነገር በኋላ ሽፍት የተደረገ ነው እንጂ በስላሴ ስም አጋንንት ይወጣሉ አይወጣም ነው የነበረው። አይ የቀደመው ሀሳብ እሱ ሊሆን ይችላል ሄኖኬ። ግን ደግሞ በስላሴ ስም ይወጣል አይወጣም የሚለው ዳያሎግ ተነስቶ አንድ በፍጡር ስም አጋንንት ይወጣል ብሎ የሚያምን ሰው ግን እዚህ ዲያሎግ ውስጥ ልገባበት ሲል አይ በመጀመሪያ ደረጃ እኔ እናንተ ኮመን ግራውንድ የለንም ማለት በጣም ክሪቲካል ሀሳቢነት ነው። ክሪቲካል ቲንከር መሆን ነው። ምን ያስመስላል መሰለህ? አሁን ለምሳሌ አይደለም መሰረታዊ ነገር ላይ አንድ ሰው በስላሴ ስም አጋንንት አይወጣም ብሎ ከዘጋ በኋላ በፍጡር ስም ይወጣል አይወጣም ብሎ እንዴት ነው ሄዶ መጠየቅ የሚችለው? ከጅምሩ ማለት ነው። በአምላክ ስም በአብ ስም አጋንንት ሊወጣ አይችልም ብሎ የዘጋ ሰው እናንተ እኮ በፍጡር ስም አጋንንት ታወጣላችሁ ሰው ዋት በፍጡር ስም አጋንንት ይወጣል ማለት ነው የሚቀለው ወይስ በአብ ስም አጋንንት አይወጣም ብሎ ማለት ነው የሚቀለው? የተጀመረው ነገር ሌላ። ከዛ በኋላ እሱ ምዕራፍ ተዘግቶ እናንተ ጋር እኮ በአርሴማ ስም አጋንንት ታወጣላችሁ፣ በማርያም ስም አጋንንት ታወጣላችሁ ተብሎ ይጠየቃል በኋላ ላይ ማለት ነው። የመጀመሪያው የተነሳው ምዕራፍ በአብ ስም አጋንንት አይወጣም፣ በስላሴ ስም አጋንንት አይወጣም የምለው እዛ ላይ ነበር ጦርነት የተፈጠረው። ለምሳሌ ሄኖክ በፍጡር ስም አጋንንት አይወጣም ብሎ ያምናል አይደል? ሲሶ በፍጡር ስም አጋንንት አይወጣም ብሎ ያምናል። ሄኖኬ አንድ ሙስሊም መጥቶ በአብ ስም አጋንንት ታወጣለህ አታወጣም ብሎ ቢጠይቀኝ ስለማታምን ብዬ አልመልስም እለዋለሁ እንዴ? አባራ አንዴ እንደማመጥ እንጂ እኔንም ስማኝ። አንተና ሲሶ ይህንን አርጊመንት ማንሳት ትችላላችሁ። ይህን ጥያቄ ማንሳት ትችላላችሁ። በእናንተ መካከል ሙለታም ሆኖ ዶክተር ዳኒ መጥተው ሀሳባቸውን ሊያስረዱ ይችላሉ። በመካከል ግን በፍጡር ስም አጋንንትን ማስወጣት ፕራክቲስ የሚያደርግ አካል መጥቶ ግን እዚህ አርጊመንት ውስጥ ገብቶ ሊያወራ አይችልም። ለምን? እግዚአብሔር የለም ብሎ የሚያምን ሰው ስለ እግዚአብሔር አትሪቢዩት ሊከራከር አይችልም። ሳሚ ቻሌንጅ እንግዲህ ቲክቶክ ላይ 3 ዓመት ቆይቻለሁ ብዬ ማለት ይችላል። ስለዚህ ኮመን ግራውንድ ከሌሉ ሰዎች ጋር ኦልሬዲ ኮመን ግራውንድ ከእናንተ ጋር ስለሌለ ለምስ ጥምቀት ላይም ሊሆን ይችላል፣ ቅዱስ ቁርባን ላይም ሊሆን ይችላል። ለምሳሌ ቅዱስ ቁርባን አማና የሚሉ ሰዎች አሉ፣ ቅዱስ ቁርባን አማና አይደለም የሚሉ ሰዎች አሉ። ስለዚህ ኮመን ግራውንድ ትለያያላችሁ ማለት ነው። ብዙ ነገር ላይ ኮመን ግራውንድ ካሉ ሰዎች ጋር ዲስከሽኖች ለምንድን ነው እስከዛሬ ሲደረጉ የነበሩት? አሁን እዚህ ርዕስ ላይ ብቻ ሲፈለግ ለምን ኮመን ግራውንዱ ተፈለገ? ኮመን ግራውንድ ከሌለን በዚህ ጉዳይ አናወራ የሚለው ነገር ለምን ተፈለገ? ኮመን ግራውንድ ሳይኖር ዳያሎግ ይደረጋል እንዴ? ኮመን ግራውንድ ሳይኖር አሁን ይኸውልህ፣ ኮመን ግራውንድ ሳይኖር የምታደርገው ከኤቲስቶች ጋር እናወራ የለ እንዴ እኮ። ከኤቲስቶች ጋር ስታወራ ጉዳዩ የሚሆነው እግዚአብሔር አለ የለም እንጂ
አጋንንት የሚወጣው በማን ስም ነው? አይደለም የሚሆነው ቅድም እንዳልኩት ወይ ደግሞ እግዚአብሔር የለም የሚለውን ስታወራ የሚቀድመው እግዚአብሔር አለ የሚለው ዲያሎግ እንጂ ስለ እግዚአብሔር አትሪቢዩት ታወራለህ እንዴ ሲሶ? አንድ ኮመን ግራውንድ እናምጣለን። ለምሳሌ ሁለቱም አጋንንት እንደሚወጣ ሁለቱም ለምሳሌ ኦርቶዶክሳውያንም ካቶሊካውያንም ፕሮቴስታንትም አጋንንት እንደሚወጣ ያምናሉ። ሰዎች በአጋንንት ፕሮሰስ እንደሚደረጉ ያምናሉ። ይሄ በራሱ አንድ ኮመን ግራውንድ እኮ ነው አይደል? አሁን ይሄ ትልቅ ኮመን ግራውንድ ነው። ዲፈረንስ ምንድነው? ይወጣል የሚለው ኮመን ግራውንድ ነው፣ ግን በፍጡር ስም እና በፈጣሪ ስም የሚለው ግን እኔ እኮ ይኸውልህ ዲያሎጉ አይመጣም አይደለም። የዳያሎጉ መቅደም ያለበትን ነው እያወራ ያለሁት። ለምሳሌ አንድ ሰው የነሱ ይላሉ እያልኩኝ አይደለም። ለእግዚአብሔር የሚቀርብን አምልኮ ሰውን መቀበል ይችላል ቢል የሆነ ሰው መጥቶ መጀመሪያ ዲስኬሽኑ መሆን መቻል ያለበት ለእግዚአብሔር የሚቀርብ አምልኮ ለእግዚአብሔር ነው የሚለው መሆን መቻል አለ። ከዛ በኋላ ነው ሌላው ዲያሎግ መቀጠል አለበት ብዬ ማምነው። ሶፋር እናንተ ላነሳችሁት ጥያቄ ግን ሄኖኬና ሲሶ ቢያንስ ይህንን ስለማታ እኔ ሄኖኬን መቼለታ እየጻፍኩለት ነበረ የሆነ ቦታ ገብቶ ሲያወራ አይቸው ማለት ነው። ጥሩ ፖይንት ነው ያነሳኸው እያልኩኝ ሳወራለት ነበረ። ለምሳሌ መቼለታ ኢዮብ እርስ በርስ በሚያረጉት ዲስከሽን ላይ ያነሳቸውን ነገሮች አፕሪሺየት አድርጌ የተናገርከው ነገር ጥሩ ነው ብዬ ኮሜንት ላይ ስጽፍ ነበረ፣ እርስ በርስ እያወሩ በነበረበት ላይ ማለት ነው። አሁን ምንድን ነው እዚህ ቲክቶክ ላይ ግመልን የሚያክል ነገር ተሸክሞ ከዛ ደግሞ የሆነ አይነት ትንሽ የያዘን ነገር የመውገር ነገር ስላለ ነው። እናንተ ላነሳችሁ ጥያቄ እኔ ስመልስ መጀመሪያ ስም ምንድን ነው የሚለውን ነው ማብራራት የምፈልገው። ስም ስንል ሜርሊ ፕሮናውንስ የሚደረግ ቨርባል ነገር አይደለም። ኢየሱስ ብዬ ስጣራ የምጣራው መለኮትን ስለሆነ ከፐርሰን የተነጠለ ስላይደለ በኢየሱስ ክርስቶስ ስም ውጣ ስል ጃሽዋ የሚለውን ወይ ጂሰስ የሚለውን ስም አይደለም፣ ወይ የሽዋ የሚለውን ስም ብቻ አይደለም። እሱንማ አይሁድ ውስጥ ቀበሌ ውስጥ በጣም ብዙ ሰዎች ስማቸው ነው። ኢየሱስም ሲመጣ ያንን ስም ነው። ከኢየሱስም በፊት ይሄ ስም አገልግሎት ላይ የዋለ ነበረ። እሱን ፕሮናውንስ በማድረግ ይሄ ማጂካል የሆነ ኤክስፒሪየንስ አይደለም። ስለዚህ ኢየሱስ የሚለው ስም ጉልበታም የሆነው መለኮታዊ ባህሪን የተላበሰ ስም ስለሆነ ነው። ስለዚህ ያ ባህሪ ደግሞ ለአብም ለመንፈስ ቅዱስም የሚነገር እንደመሆኑ እኛ ደግሞ በእግዚአብሔር ስሉስ አሃዱነት አንድም ሶስትምነት የምናምን ሰዎች ስለሆንን በኢየሱስ ክርስቶስ ስም መጽሐፍ ቅዱስ አጋንንት እንደሚወጣ በጣም አጽንኦት ሰጥቶ ይናገራል በተደጋጋሚ። ይህንን ራሱ ክርስቶስ ሲያስወጣ ትመለከታለህ። ሐዋርያቶች ደግሞ በስሙ ሲያስወጡ ትመለከታለህ። እንደገና ሲጽፉልንም ትመለከታለህ። በስሙ አጋንንቶች እንደሚተዝ ራሱ ጌታችንም ሲናገር ትመለከታለህ። የኢየሱስን ስም በስላሴ ዘንድ ስፔሻሊ በኢኮኖሚክ ትሪኒቲ ውስጥ ከኔቸር ጋር ባለ ግንኙነት ኖርማቲቭ አድርጎ መጽሐፉ ይሰጠናል። ከኖርማቲቪቲ አንጻር ነው የኢየሱስን ስም በተለይ ደግሞ የሰውን ባህሪ የተዛመደው በእኛ ባህሪ የተገኘው እግዚአብሔር ወልድ ስለሆነ ከስላሴ አካላት እግዚአብሔር ወልድ ስለሆነ ለቤዞት ልክ ኢየሱስ እንደምንለው ከማዳን አንጻር ኢየሱስ ብለን እንደምናወራው ግን ለስላሴ የሚነገር ባይዘው የትኛውም ነገር እኔ አሁን እዚህ ጥያቄ ውስጥ ራሱ ትንሽ ችግር አለ ብዬ የማምነው በኢየሱስ ስም ከወጣ በአብ ስም አይወጣም ነው የሚለው። በኢየሱስ ስም የሚደረግ ነገር በሙሉ ለአብ የሚነገር አይደለም ወይ? ኢየሱስ ያድናል ስንል ማዳን የሚለው ስልጣን የአንዱ መለኮታዊ ባህሪ አይደለም ወይ? ለምንድን ነው መነጣጠል ውስጥ የምንገባው? እና ኢየሱስ ያድናል ሲባል አብ አያድንማ እያልክ ነው? ይሄ ራሱ ለእኔ በጣም ፉልሽ ጥያቄ ነው በጥያቄ ደረጃ። ነገር ግን ደግሞ ከኃይልና ከስልጣን አንጻር የምናነሳና የምናወራ ከሆነ በእውነቱ በሌሎች በተጠቀሱት ስሞችም ሆነ በአብ በወልድ በመንፈስ ቅዱስ ስም ይወጣል ብዬ አምናለሁ። መጽሐፉ ኤክስፕሊሲትሊ ከኢየሱስ በቀር አጋንንት አይወጣም ብሎ የሚያስቀምጠው ነገር የለም። ነገር ግን ደግሞ ኖርማቲቭ አድርጎ መጽሐፉ የሚሰጠን የኢየሱስን ስም ነው። ኢንፋክት የኢየሱስ ስም ከስሞች ሁሉ በላይ ነው ብሎ መጽሐፉ ሲነግረን
ንጽጽሩ ከአብና ከመንፈስ ቅዱስ ጋር አይደለም። ይሄን በደንብ ማስተዋል አለብን። ከአብና ከመንፈስ ቅዱስ ስም ይበልጣል እያለን አይደለም። ነገር ግን ምድር ላይ ካለ ከየትኛውም ስም በላይ የኢየሱስ ስም ክቡር መሆኑን ለማሳየት ነው። በተለይ ደግሞ በተዛመደው ባህሪ በኩል ከፍጥረት ጋር በተዛመደው ባህሪ በኩል እግዚአብሔር በኢየሱስ ክርስቶስ አማካኝነት እግዚአብሔር ኃይሉን ለመግለጥ ኖርማቲቭ አድርጎ ሰጥቶናል። ይህንን ቅዱሳት መጽሐፍት በግልጥ ይናገራሉ። የኢየሱስ ስም ከስም ሁሉ በላይ እንደሆነ፣ የኢየሱስ ስም ከአንድ ቅዱሳን ስም በላይ፣ ከአንድ ቅዱሳን መላእክትም ሆነ ከአንድ ቅዱሳን ሰው በላይ እንደሆነ፣ ምድር ላይ የሚነጻጸር እንዳልሆነ በደንብ ያሳያል። ይሲ ግን በስላሴ ደረጃ ስናነሳ በስላሴ ስምም ሆነ በአብ ስም እንዲሁም በመንፈስ ቅዱስ ስም አጋንንት ይወጣል ወይ የሚለው ኦፍኮርስ ይወጣል። ለምንድን ነው የማይወጣው? የምንጠራው ኢየሱስ ብለን ስንጠራ የምንጠራው መለኮታዊ ስልጣን አይደል? ያ ስልጣን ደግሞ ለአብም ለመንፈስ ቅዱስም የሚነገር ስለሆነ ይነገራል። እዚህ ላይ ከነሙለታ ጋር ያለ የሀሳብ ልዩነት ይኖረናል፣ እኛ እናወራበታለን ነው እያልኩ ያለሁት። ይሄንን ግን ለማድረግ ግን እኔ መጀመሪያ ከሌሎቹ ጋር ለማውራት ይሄንን ስልጣን ይሄንን በጣም ትልቅ ስልጣን ባይዘዌ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በእግዚአብሔር መንፈስ አጋንንት የሚታዘዙላችሁ ከሆነ የእግዚአብሔር መንግስት በመካከላችሁ ናት ይላል። ቆይሎሎዬ የእግዚአብሔር መንግስት በመካከላችሁ ናት ይላል። የእግዚአብሔር መንግስት ምልክት የሆነውን ይህንን ትልቅ ፕራክቲስ በሆነ ሰው ስም ይወጣል ብሎ ለክርክር ከሚያምን ሰው ጋር ግን እኔ መታረምን ከነሱ እኔ በፍጹም አልቀበልም። ለምን? ማን ሆነው ነው የሚያረሙት? እነሱ ራሱ ትልቅ ስህተት እየሰሩ የሚል አርጊውመንት ነው ትናንት እኔ ቤት የተነሳው። እኔ ቤት የተነሳውን ነው ለምሳሌ ልጠይቅ። እኔ አሁን ለምሳሌ እንትን የትኛው ስህተት ይበልጣል? በስተት ደረጃ እንደው በአብና በወልድ ስም አይወጣ፣ በአብና በመንፈስ ቅዱስ ስም አይወጣ። እንግዲህ እንደ ኢንተርሚዲየት ላውራ። በስተት ደረጃ ትልቁ ለምሳሌ በአብ ስም አይወጣም ከሚል ሰውና በፍጡራን ስም ለምሳሌ አንተ በምትለው ማለት ነው ከሚል የትኛው በአብም በፍጡራን ይወጣል ብሎ አንድ ሰው እንትን ቢል የትኛው ስህተት ይበልጣል በስተት ደረጃ? ይሄንን ለመመለስ ሲሶ መጀመሪያ ስህተት ነው የሚለው ላይ መተማመን መቻል አለበት። ኖ እኔ ለምሳሌ አሁን ከኔ ጋር እኮ የምታወራው የትኛው ስህተት ይበልጣል? ምክንያቱም እኮ አንተ በስህተት ደረጃ ስህተት ነው ብለህ ታምናለህ። ሲስ በፍጡር ስም አጋንንትን ማስወጣት ስህተት ነው ብለህ ታምናለህ? እኔ እኮ ነገርኩ፣ የኔን እኮ ስታንድ እኮ ነገርኩ። እኔ ፐርሰናሊ እኔ አሁን በፍጡር ስም አጋንንት ይወጣል ብዬ እንትን አለ እኮ ስህተት ነው ብለህ ታምናለህ? ሲስ እኔ ስለአንተ ነው እያወራ ያለሁት። ባይዘው ስህተቱ ይኸውልህ ሳምዬ፣ ስህተት ነው በፍጡር ስም አጋንንት ይወጣል ብሎ ማመን። በአብ ስም በመንፈስ ቅዱስ ስም አጋንንት አይወጣም ከምለው ግን የከፋ አይደለም። የከፋው በአምላክ ስም አጋንንት አይወጣም ብሎ መዝጋት ነው። ሄኖክ መጀመሪያ ደረጃ ማለት ነው ስህተት ነው ብላችሁ ታምናላችሁ ወይ? ኢዝ ማይ ኮስችን። እኛማ እኮ እናምናለን እኮ። ይኸውልህ እኛ እንደ ወንጌል አማኝ እኮ እኔ አሁን ሲስን እየጠየቁት ነው የሚል ትምህርት አንቀበልም። ይኸውልህ አንቀበልም። ነገር ግን ሲሶ አፍ አይደለም እኮ ሄኖክ። ቆይ አንዴ፣ ለእኔ አሁን ሲሶ ነው የጠየቁት። ሲሶ ያምናል። ሲሶም እኮ ያምናል እኮ። ካመነ ይንገረኝ፣ እኔ ይንገረኝ። ለምንድን ነው ጥያቄው የመጣው? ዳይሬክትሊ ከሲሶ ስለሆነ ጥያቄው ለሲስም ይሰራል ማለት ነው። ስለዚህ ሲሶ ይህንን ሲጠይቀኝ ሲሶ ያምናል የሚለው ጋራ መጀመሪያ ክሊር ማድረግ እፈልጋለሁ ማለት ነው። የትኛው ነው ሳሚ የማላም ነው? እኔ አታምንም አላልኩም፣ አታምንምም ታምናለህም አላልኩም። ሲስ አይደለም። አሁን አምናለ መሰለ አንዳንድ ጊዜ እንደው በጣም ሁለቱም ገዳይ ናቸው። እንደው በጣም ይቅርታና በጣም በቃ ሲቪር የሆነ ዲዚዝ አሁን የካንሰር ታማሚና የጉንፋን የታመመ ሰው እንደማነጻጸር ነው እኔ ነገርየው። ካንሰር ታማሚና ምክንያቱም በአብ ስም አንድ ሰው አይወጣም እያለ አሁን ይሄ ምናምን እንግዲህ በራሱ በእግዚአብሔር በፈጣሪ በእግዚአብሔር ስም አይወጣም እያለ ይህንን አንተው የምታነሳው ነገር
እንደዚህ አይነት ምሳሌ ነው በቃ ማለት። እሺ ሲሶ እኔ አሁን በምትለው አግባብ እመልስልሃለሁ። ያው ችግር የለብኝም። እኔ ግን በአብ ስም አጋንንት ወንድሜ ሳሙኤል አንዴ ማራ አንዴ ልጨርስና ከሲሶ ጋራ ከዛ ወይ እንቀጥላለን። እሺ በአብ ስም አጋንንት አይወጣም የሚለው በጣም ፈጣሪን የሚያቃልል ሐሳብ ነው ብለህ ነው የምታምነው አይደለ ሲስ? ኦር ሄኖክ ወይ whatever of you እኔ ሳሚ ለማሰብም ለማለምም የሚከብድ ሐሳብ ነው በቃ ማለት እኮ። ስለዚህ የፈጣሪን ክብር የሚያቃልል ነው ብለህ ነው የምታምነው አይደል እንዴ? በጣም ከስተት እኔ እስከዛሬ እንደው ከሰሟቸው ስተቶች በሙሉ እግዚአብሔር ምስክሬ እንደዚህ አይነት ኑፋቄና ስተት አለ ብዬ አላምንም። ስለዚህ የፈጣሪን ክብር ያቃልላል ብለህ ነው የምታምነው አይደል ሲስ? ማቃለል ብቻ አይደለም እኔ በቃ ማለት ኦሬዲ ዓለም አቀፍ ኑፋቄ ስላልሆነ እንትንን በለው እንጂ በጣም የኑፋቄዎች ኑፋቄ ብዬ ነው ይሄን ነገር የምወስደው። በአብ ስም አጋንንት ይሄንን እንደዚህ ከወሰድከው ሲሶ የፈጣሪን ስልጣን ለሰው መስጠት ፈጣሪን ማቃለል አይደለም? በተክለ ሃይማኖት ስም ውጣ ማለት ፈጣሪን ማቃለል አይደለም? በፍጹም አይነጻጸሩም። ፈጣሪን ማቃለል አይደለም ሲስ? ለንጽጽር ራሱ አይቀርቡም እኮ ነው የምልህ እኮ ለንጽጽር አይቀርቡም ነው የምልህ። በፈጣሪ ስም አጋንንት አይወጣ በፈጣሪ ስም በራሱ በፈጣሪ ስም አጋንንት አይወጣም ብሎ ማሰብና እነዚህ ቅድም እንዳልኩ እኮ ነው የጉንፋን ታማሚውና በጣም ሲቪር የሆነ ካንሰር ታማሚ እንደማነጻጸር ነው። የጉንፋን ያህል ነው አንተ የምትወስደው ማለት ነው በፈጣሪ ስም የሚደረግ የኔን ነው የምልህ እኮ እኔ ፍጡርን ኢንቮክ ማድረግና ፈጣሪን ኢንቮክ ማድረግ ልዩነቱን በዛ መጠን ብቻ ነው የምትወስደው ሲስ? ይሄ እኮ ማለት እኮ አንተ በእግዚአብሔር ስም አንድ እኔ ሳሚ እንዴት ነው ይሄን ሲምፕል እንዴት ነው ለንጽጽር የምታመጣው? አንድ ሰው በእግዚአብሔር ስም አጋንንት አይወጣም እያለ እንዴት ነው የምታመጣው? እኔ እኮ ቅድም ክሊር በሆነ መንገድ አስቀምጬልህ ለምሳሌ ወይ በጻድቃን ስም ይወጣል ብሎ የሚያምን ሰው እግዚአብሔር በሰጣቸው ጸጋ እግዚአብሔር ምናምን ባላቸው ብሎ ሊያመጣ ይችላል። ይሄ እኮ በዋናው በራሱ በእግዚአብሔር አይወጣም የሚል ሰው እንዴት ነው ሊነጻጸር የሚችለው? ለንጽጽር ራሱ እኮ አይሆንም እኮ ነው የምልህ እኮ እኔ ሳሚ አይወጣም የሚል ሰው ለንጽጽር እኮ በፍጹም የሚሆን ነገር እኮ አይደለም ሳሚ። እኔ አይደለም ኦንቶሎጂካል ፕሮብሌም አለው የሚለውን እኮ አሁን አንተ ሲምፕል አድርገህ እኮ አሁን እኮ የኢየሱስ ስም የሶስቱም ነው እያልክ እኮ ለማለፍ እየሞከርክ ነው እንጂ እኮ በአብ ስም በእግዚአብሔር ስም አጋንንት አይወጣም ብሎ ከማሰብ ሚስ ሪፕሬዘንት አታደርገኝ። እኔ አላልኩኝ የኢየሱስ ስም የሶስቱም ስም ነው ብያለሁ እንዴ? አይደለም። አይ እንደዛ ኤግዛክትሊ ቃል በቃ ኤክስፕሊሲቲ አላልክም። ግን እኔ በኢንፎርማል በሆነ አገላለጽ እንኳን እንደዛ ብያለሁ እንዴ? ወንድሜ ሳሙኤል እኔም አንድ ነገር ልልህ የምፈልገው አማርኛዬን ትንሽ ከገባክ ማለት ነው። እኛ አውቶሪታቲቭ ነይም የኢየሱስ ክርስቶስ ስም ወይም የእግዚአብሔር ስም ነው ብለን ነው የምናምነው። ቤተክርስቲያናችንን እንደዛ ብላ ነው የምታምነው። ምናልባት አንተን የምትጠይቀው ጥያቄ እንደዚህ ያለ አጋንንት ያለ ጾምና ጸሎት አይወጣም ብለዋል አይደል? ወንጌል ራሱ ጌታችን ኢየሱስ ክርስቶስ በጸሎታችን አስበን ቅዱሳንን በጸሎታችንን አስታውሰን አጋንንትን ማስወጣት ይቻላልና ስልጣኑ በየትኛው ስም የሚለው ራሱ ሁለት ጥያቄ ነው ማለት ነው። ቤተክርስቲያናችን በዚህ እንትን ግልጽ የሆነ አቋም አላት ማለት ነው። በሃይማኖት አበዋችን ስለዚህ ነገር አንድ ነገር ተጽፏል፣ እንዲህ የሚል ጽሑፍ ተጽፏል ማለት ነው። ወምድህረዚ ይቤ በካልእ ገጽ መካን እንዘይከውን ስም አለቱ በዘመኑ ዝንቱ ዘኮንኩ ለቱ አነ ሐዋርያ ወሰባኬ ወአልቦ ዘካልእ ዘኮነ ስም አበመዋይሊሁ ዘእንበለ ለኢየሱስ ክርስቶስ ዘአንሥአ ሙታነ ወከሰተ መንክራተ በስሙ ሐሰለቱ ለዝንቱ ሐዋርያ ይኩን ይላል። የአማርኛውን ትርጓሜ ምንድነው? እንዲህ ይላል። ከዚህ በኋላም በሌላ አንቀጽ በሚያስተምርበት ዘመኑ ሲመሰክርለት ሰባኪ ሐዋርያ የሆንኩለት
ይህ ነው አለ። ጳውሎስ ነው እንዲህ እያለ ያለ በስሙ ሙታንን ባስነሳበት ተአምራት ባደረገበት ለኢየሱስ ክርስቶስ ነው እንጂ ለኢየሱስ ክርስቶስ ነው እንጂ የሚለውን አሁን ለማንኛውም ፍጡር አይደለም ማለት ነው። በሚያስተምርበት ወራት ለሌላ ምስክር የሆነበት ጊዜ የለም ይላል። በሚያስተምርበት ወራት ለሌላ ምስክር የሆነበት የለም ይላል። ለሩቅ ብእሲ ማለት ሜርሊ ፐርሰን ወይም ተራ ሰው እንደኔ እናንተ ማለት ነው። ለሩቅ ብእሲ ሐዋርያ ሊሆን አልተገባውም ይላል። በስሙ ድንቅ ድንቅ ተአምራትን ያደረገበት ሙታንን ያስነሳበት ይህ ነው አለ። ይህ ነው እየተባለ ያለ ክርስቶስ ነው። ክርስቶስ ሩቅ ብእሲ ቢሆን ኑሮስ ይላል ክርስቶስ ወእመሰ ክርስቶስ ሰብ ውእቱ ክርስቶስ ሩቅ ብእሲ ቢሆን ኑሮስ እምኢይቤዝንቱ ሐዋርያ ይሰግዱ ለቱ ኩሉ ፍጥረት ወይ አምኑ ምልክናሁ ከመውኡቱ ፈጣሪ ይላል። ይህ ሐዋርያ ፍጥረት ሁሉ ይሰግዱለታል ፈጣሪም እንደሆነ አውቀው አምላክነቱም ያምናሉ ባላለም ነበር። በዚህ አንጻር የጠየቀው ከሆነ ለወንድማችን ቤተክርስቲያናችን ስልጣኑ የእግዚአብሔር እንደሆነ ታምናለች። በመጻሕፍቷን በዶክትሪን የሆነ መጻሕፍቶቿን አስቀምጠዋለች ማለት ነው። በጸሎት አንጻር ከሆነ ግን በምልጃ አንጻር ከሆነ ግን ይህ ሌላ ጥያቄ ነው ማለት ነው። ለምሳሌ ለሐዋርያት ስልጣን ተሰጠዋቸዋል እኮ አጋንንትን የሚያስወጡበትን ስልጣን ተሰጠዋቸዋል። ኃጢአትን እስከ ማስተስረይም ስልጣን ተሰጠዋቸዋል። ይህ ስልጣን በካህናት ስም ይሁን ብለን ቤተክርስቲያን አታደርግም። ምንድነው ስልጣኑ ለኛ ተሰጥቶናል። ምን ለማለት ፈልጌ ነው? አማርኛም ብዙ ስለማልችል ቤተክርስቲያናችን አጋንንት በምታስወጣበት ጊዜ ስልጣኑ የክርስቶስ ነው፣ የእግዚአብሔር ነው። በአብ በወልድ በመንፈስ ቅዱስ ስም አጋንንት ታስወጣለች። በዚህ ሁኔታ ግን ቤተክርስቲያን ጸሎት ስታደርግ የእናታችን ቅድስት ድንግል ማርያም ስም ልታነሳ ትችላለች። የመላእክትም እርዳታ ወይም ስም ልትጠራ ትችላለች ማለት ነው። ይሁን ሁለቱ የተለያየ ነው ማለት ነው። የሚጠይቀው ጥያቄ በአማላጅነት አንጻር ከሆነ ሌላ ነው መልሱ። በስልጣን አንጻር ከሆነ ግን የኢየሱስ ክርስቶስ ስልጣን ነው። መጽሐፍቶቻችንም ይመሰክራሉ ማለት ነው። ሰላም አማርኛዬም ከገባ ማለት ነው። አንተ እንደዛ ከሆነ ከሲሶ ጋር አንድ አስረኛውን የገባኝ ማር ግን ቆይ ሳሚ ችግር የለውም። ሲሶ አለ ሲስ ካለ እስቲ ያሰማን። ሲስ ድምፅህን አለው። አይ ሀሳብ ላይ ነበርን። ታውከው እንደ ጥያቄ ምንድን ነው? እና ደግሞ የሆነ ሚስ ሪፕሬዘንት አድርገህ ያነሳው ሀሳብ አለና እሱን ክሊር ብታደርገው አሪፍ ነው። ሳሚ ይሰማል? ቀይ እያበራብን ወይ ጋድ ይሰማል። አሁን ምንድነው? እኔም የተወሰነ ለመስማት ሞክሬ ነበረ። ቶፒኩ ላይ ማውራት አትፈልጉም ነው? አጋንንት በእግዚአብሔር ስም ይወጣል የሚለው ወይ በእግዚአብሔር አብ ስም አጋንንት ይወጣል የሚለው ቶፒክ ላይ ማውራት አትፈልግም? ነው ጀምሮ የለ መንፍቅና ነው አጋንንት ነው ምናምን እኮ አለ። ከሱ ጋር እናወራለን። ማን ያለ? ያው ላወራ እኔ ሳሚ እያወራ ስለሆነ ነው እንጂ ከማን ጋር አጋንንታዊ ነው መንፈንትናዊ ነው ምንፍቅና ነው ሰምቼ አላውቅም ምናምን አለ። ከየት እንዳመጣው ባላውቅም ማለት ነው። እኔ በእግዚአብሔር ስም አወጣም አጋንንት ማለት እኔ ነኝ አልኩት። አሁን አንተ ያልከው ነገር ሙሌ ቆይ አንዴ ሙለታ አንዴ ጋዲ ምንድነው? አንዴ ቆይ ታወራለህ። አንዴ ሲስ እንደዛ ብሏል። ኦፍ ኮርስ እንደዛ ብሏል። ሲስ እየነዳ ነው ሲቶ እኔ እየነዳሁ ነው። ሲስ እየነዳ ይቀድመሃል እኮ እሱ ራሱን የቻለ ሰው ነው ወዳጄ። ከሱ ጋር ላውራ ያወራ ነው። ሙለታ ይቀድመሃል ጋዲ። ይንዳ ምን ችግር አለ? እየነዳ መወያየት አይችልም። ሲስ እየነዳ መወያየት አይችልም። ግልቆ ነው ግባ ብሎ ነው አንዴ አንተ ተጋታለህ ከአንተ ጋር ተስተው እናወራ ታወራለህ ጋዲ። ቆይ ከሲስ ጋር አንዴ ጋዲ ፍቀድልኝ። ቆይ እሺ ሙሌ ቀጥል።
አለቀ። እኔ በፍጡር አክቹአሊ ከዚህ በፊትም ተናግሬያለሁ። በፍጡር አጋንንት ይወጣል ከሚል ጋር ስለማላወራ ነው። ጋዲ ከፈለገ በሌላ ጉዳይ ዲቤት እንገባለን ብሎ እኔ ጋር ለማውራት ያን ያህል በጣም የምትፈልግ ከሆነ ሌላ ርዕስ ላይ እንመርጥና ዲቤት እንገባለን። በጣም ፈልጋለሁ አይደለም። በእግዚአብሔር ስም አሁን ሌላው እሺፍ ሳታረግ በእግዚአብሔር ስም አጋንንት አይወጣም እያልክ ነው። በእግዚአብሔር ስም አይወጣም የሚል ነገር ደግሞ እኔ በጣም በቃ ሾኪንግ ነው። በጣም ሾኪንግ ነው ለእኔ። በእግዚአብሔር ስም አጋንንት አይወጣም ብሎ አንድ ክርስቲያን መናገሩ ለእኔ በቃ ኢቨን ይሄ ለውይይትም ራሱ ቅድም ስል ነበር ለውይይት ለዲስከሽን ራሱ የሚሆን ነገር አይደለም። እንዴት ብራዘር፣ አንደኛ ነገር ዝም ብለህ ያልሰማኸውን ነገር በእግዚአብሔር ስም ብያለሁ። ቆይ መጀመሪያ በእግዚአብሔር ስም አጋንንት አይወጣም ብያለሁ እያልክ ነው ብለህ ምስ ሪፕሬዘንት አድርጋ አትጀምር። በመጀመሪያ ወዴት ሄደ ደግሞ? ኢየሱስ የእግዚአብሔር ልጅ የእግዚአብሔር ስም አይደለም እንዴ ብራዘር? ምንድን ነው የምታወራው? የሰው ስም ነው ኢየሱስ። በእግዚአብሔር ስም አጋንንት አይወጣል ብላል እየተባለ ያለው በእግዚአብሔር አብ ስም በመንፈስ ቅዱስም ስም። ለምንድን ነው አንተ ግን እንዴ የምታምነውን ነገር ለምንድነው ዲፌንድ ማድረግ እንዲህ የምትፈራው? ያው እኮ ዲፌንድ ሲስ አለ እኮ እሱ አይበቃ። ይሄው ከኔ ጋር አውራ። ይሄው በአብ ስም አይወጣም በመንፈስ ቅዱስም አይወጣም ብለህ አይደለም የምታወራው? ከኔ ጋር አውራ። ስለና አርሴማ ስለነ ጣጡስ ካንተ ጋር አውራለሁ። እሱ ላይ ነው አለ። አንተ እሱን ሳታምን ገና እዚህ ማውራት የማትፈልግ ከሆነ ታች ሆነ ታፕታፕ ታደርጋለህ፣ ወደ ካዕባ ትላካለህ። እዚህ ቅዱሳን ስር መደበቅ አይቻልም ወዳጄ። እግዚአብሔር ላይ ቀጥፈ የእግዚአብሔርን ኃይል ክደህ ቅዱሳን ስር መደበቅ አይቻልም። ኦኬ፣ እንደው በቅዱሳን ስም ይወጣል አይወጣም መጀመሪያ የሚቀድመው ቶፒክ አለ፣ ፕራዮሪቲ የሚሰጠው ቶፒክ አለ። ጋዲ እንዴ ለምን ታስወጣዋለህ? ይሄ ፌር አይደለም። ሳሚ አንተ ማውራት ትፈልጋለህ? ይሄ ፌር አይደለም። ምን እኔንም ልታስወጣኝ ነው? መቼም ሲስ ቤት እና አላስወጣም። ምንድነው ታዲያ? አላስወጣም። አንተንም አንዴ ቆይ፣ ለምንድን ነው የምታስወጣው? ሙለታን ማንንም ማስወጣት የለበትም። እኔ በርዕሱ ላይ ብቻ ይዋብሩ ወዳጅ፣ በርዕሱ ላይ ካንተ ጋር አወራለሁ። አላወራም ካልክ ግን እዛው ተያይዛችሁ ሀሜታችሁን ቀጥሉበት። እኔ አወራለሁ። ቆይ አንዴ በጌት እኔ በርዕሱ ላይ አወራለሁ፣ ምክንያቱም የኔ ጥያቄ ስለሆነ ማለት ነው። እኔ በርዕሱ ላይ አወራለሁ እኮ እኔ እናንተ እናውራ። ፍጡርን አዝለህ አይሙለታ እድሜ ልክ እንዳለቀስ እሱን አጥራ። መጀመሪያ የፈጣሪን ስምን አስጨንቆህ አይደለም፣ እሱን አጥራ። ጋዲሳ ፍጡራንህን ማለት ነው። በቃ ከአንተ ጋር እናወራለን። መጀመሪያ በእግዚአብሔር ስም አጋንንት አይወጣም ብዬ ያልኩበትን ቪዲዮ አምጣ እስኪ። መቼ ነው በእግዚአብሔር ስም አጋንንት አይወጣም ያልኩት? እኔ ኦልሬዲ ሪከርድ አላደረግም እኮ ትላንትና አንተም ዳኒም ስትሉ ነበር እኮ። በእግዚአብሔር ስም ማን ያለው? ኢየሱስ የማን ስም ነው? ኢየሱስ የማን ስም? ዳኒም ስትሉ ነበር። አንተም ኢየሱስ የፍጡር ስም ነው እንዴ? እኮ ክደት ካልከኝ እኮ አይደለም ይወጣል ካልከኝ እኮ እኔ እናንተ ውይይት አናደርግም እኮ አይደለም። ይኸውልህ ሙሉ ይወጣል አላልንም ካልከን ይሄ በቃ ትክክል። ኢየሱስ የማን ስም ነው እየጠየቁ ያሉት? ቆይ በእግዚአብሔር ስም አይወጣም ስላልክ ኢየሱስ የማን ስም ነው እንዴ? ቆይ በክርስቶስ በሚለው መድኃኒዓለም በአማኑኤል በሚለው ስም አይወጣም ብላችኋል አላላችሁ? ቆይ ኢየሱስ የማን ስም ነው የጠየቁት? በእግዚአብሔር ስም አጋንንት አይወጣም ብላችኋል ካልክ እኛ በሰይጣን ስም አናወጣም፣ በእግዚአብሔር ስም ነው የምናወጣው። ኢየሱስ የማን ስም ነው? በአብና ኢየሱስ በሚለው ስም ብቻ ነው የሚወጣው፣ በሌላ አይወጣም ብላችኋል አላላችሁ? ቆይ ኢየሱስ የማን ስም ነው? እኔ ችግር የለው እኔ ራሴ በጣም ይቅርታ ስማችሁን በስተት ነው ያነሳሁት ብዬ፣ ምክንያቱም ይሄ ርዕሱ ለውይይት አይሆንም። እኔ ራሴ ይቅርታ ጠይቃለሁ አልኩት። እግዚአብሔር የሚለው አብን ብቻ ነው የሚያሳየው? አብን ብቻ ነው እያልክ ያለው አንተ እግዚአብሔር ስትል? በእግዚአብሔር ስም አይወጣም እኮ አላላችሁም እንዴ? ኢየሱስ እግዚአብሔር አይደለም እንዴ? ማን አለ ያላለህን አንተ ራስህ ነው። ኢየሱስ የሚለው የአብ ስም ነው እንዴ? ቆይ ሙሌ፣ ኢየሱስ የሚለው የአብ ስም ነው? አንተ እግዚአብሔር የምትለው አብን ብቻ ነው? እግዚአብሔር ብቻ ነው ወይ አብን የምትለው? ኢየሱስ የሚለው ስም የአብ ስም ነው አላልኩም። አንተ አብ መቼ በአብ ስም በአብ ስም አይወጣም ብለሃል እኮ ብትል ሌላ ጉዳይ ነው። አንተ በእግዚአብሔር ስም አይወጣም ብለሃል። እኔ ሊትራሊ በእግዚአብሔር ስም አይወጣም ብለዋል። በእግዚአብሔር አይወጣም ተብሏል እኮ። አይ እኔ ከዋሻው እኔ ሪከርድ አላደርግም። አይ ማን እግዚአብሔር ስም
እንደዛ የእግዚአብሔር አላልንም ስሙ ማን ካልኩ ነው? ስሙ ማን ነው? የእግዚአብሔር ስም ኤግዛክትሊ እንዲህ ተብሎ ይሄ እግዚአብሔር ስም የአብ ስም እንዲህ ነው ተብሎ ለምሳሌ ብሉይ ኪዳን ያህዌ የሚለው የእግዚአብሔር ስም ነው። ያህዌ ተብሎ ተጽፏል። ግን ኤግዛክትሊ እግዚአብሔር ስም ለምሳሌ ስሙን ኢየሱስ ብለሽ ትጠሪዋለሽ ተብሎ እንደተጻፈ ኤግዛክትሊ እንደዚህ የተቀመጠ ነገር የለም። ኤግዛክትሊ የተቀመጠ ነገር የለም አልክ። ግን ኤግዛክትሊ ባልተቀመጠ ጉዳይ አይወጡም ብለሃል አልክ። ኤግዛክትሊ አልተቀመጠም እኮ አልከኝ። አሁን በማን ስም ነው አይወጣም ያልነው እንዴ? በእግዚአብሔር ስም። ቆይ ሙሌ ቆይ እኔ ማንሴንሽን አልገባኝም እኮ። የእግዚአብሔር ስሙ ማን ነው? በእግዚአብሔር ስም አጋንንት ይወጣል አይወጣም? ልጠይቅ። ቆይ ማን ነው ስሙ? የእግዚአብሔር ስሙ ራሱ እግዚአብሔር በሚለው ስም አጋንንት ይወጣል አይወጣም? እግዚአብሔር በሚለው ስሙ ኦኬ፣ የሚወጣው በኢየሱስ ስም ነው። እግዚአብሔር አሁን አንተ እሺ፣ እግዚአብሔር በሚለው ስም አጋንንት ይወጣል አይወጣም? አይወጣም። ይኸው ደግሜ ነገርኩ። በስም አይወጣም። በእግዚአብሔር በሚል ስም በእግዚአብሔር ስም ውጣልኝ ምናምን ብለህ ብትል በእግዚአብሔር ስም ብለህ ሌላ ሰው ለምነህ ምጽዋት ታገኝ ይሆናል እንጂ በእግዚአብሔር ስም አጋንንት አታውጣም። አይደለም። በእግዚአብሔር ስም እኔ በቪዲዮ አምጣልኝ ያልኩት ኢየሱስ እግዚአብሔር አይደለም ወይ? አሁን በእግዚአብሔር ስም ሲል እሱ በአብ ስም እያልኩ አንዴ በእናትህ ሙሌ እግዚአብሔር በሚለው ስም አይወጣም አጋንንት አይወጣም። ይኸው ደግሜ ነገርኩህ። አይወጣም። አስወጥተህ ታውቃለህ አንተ? እና እግዚአብሔር የሚለው ስም እግዚአብሔር የሚለው የማን ስም ነው? እግዚአብሔር የሚለው የማን ስም ነው? እሱን አንተ ንገረኝ። በቃ ጥሩ፣ በጣም ጥሩ። አንተ ከኢየሱስ ና ወዴት ትሄዳለህ? ኦኬ፣ መጽሐፍ ቅዱስ በማን ስም ነበር ሐዋርያት አጋንንት ሲያወጡ የነበሩት? እኔ ጥያቄ እግዚአብሔር የሚለው ስም የማን ስም ነው ነው ያልኩህ። አንተ ንገር እንጂ የማን ስም ነው ብለህ ነው ያልከው አንተ? እኔ አላውቀውም አልኩህ እኮ። አንተ እግዚአብሔር ብለህ ስትጠራ እስካሁን ድረስ እስከ ዛሬ ድረስ እግዚአብሔር ብለህ ስትጠራ ወይም መጽሐፍ ቅዱስ እግዚአብሔር ብሎ ሲጽፍ ማንን ነው የሚጠራው? የማታውቀው ነው እንዴ? ቆይ ርዕስ አድርገህ ይዘህ የመጣኸው የማታውቀው ርዕስ ነው ወይ? እኔ አላውቅም። እሺ አንተን ልጠይቅህ፣ ታውቃለህ አንተ? ስለዚህ የማይወጣበት ስም እኮ አንተ ታውቃለህ እኮ። አንተ እግዚአብሔር ብለህ ስትጠራ ማንን ብለህ ነው የምትጠራው? ቆይ ስላንተ ርዕስ ነው እኔ ገብቼ የማብራርልህ። አንተ ይዘው ለመጣኸው ርዕሴ ምን አስቤ ነው ያመጣሁት ነው እያልከኝ ያለኸው? ምን አስበህ እግዚአብሔር ስም አይወጣም አልክ እኮ እኮ አንተ ጠየቅ። በማን ስም እያልከኝ ነው አንተ? በእግዚአብሔር ስም አልከኝ አይደለ እኮ። በእግዚአብሔር ስም አጋንንት አይወጣም አልክ አይደል አንተ እኮ። አሁን ዝም ብለህ ቀጥታ በእግዚአብሔር ስም ወይም ደግሞ በአንዱ በሌላ ቋንቋ በመገኖ ምናምን ብለህ በመገኖ ስም እንደዚህ የሚባል ነገር የለም። በኢየሱስ ክርስቶስ ስም ነው የሚወጣው። ሪካርድ አድርጎ አሁን አክቹሊ እኔ ስለሌላው ግድ አይሰጠኝም። ወንጌላዊ አማኝ ነኝ ስለሚል ግን ይሄ ሰውዬ አንደኛ ከአንተ ጋር ላወራ የፈለኩት ጉንፋን አረከው በፍጡር ስም ማለት በኢየሱስ ስም ብሎ ማውጣት ምን ነው የሚያሳየው? ስሙን ማለት ነው። ምንድን ነው የሚያሳየው? እሱን እንድታወራኝ ማለት ነው። ቆይ ሙሌ ይኸውልህ በኢየሱስ ስም አጋንንት አይወጣም ማለት ነው። ሲሶ ምን ያሳያል? ትልቁ ላይ አረከኝ እኔን አሳነሰኝ። ትልቁ ላይ ሆነ አንተ አይደለም በኢየሱስ ስም አጋንንት አይወጣም አላልኩ? ድብና አድርጎ በኢየሱስ ስም ይወጣል አጋንንት እኮ። ምን ነው የሚያሳየው? በኢየሱስ ስም ስንል ምን ማለት ነው? ምንድን ነው የሚያሳየው ነው ያልኩህ እኔ። ይወጣል አይወጣም አይደለም። ስልጣኑን ነው ማንነቱን ነው የሚያሳየው። በኢየሱስ ስም ይወጣል። ስልጣን በኢየሱስ ስም ሲባል በአርሴማ ስም ሲባል ምንድን ነው የሚያሳየው? እርሱ አይደለም። አሁን እኛ እያወራን ያለነው እኮ ጉንፋን ነው አልኩ እኮ አንተ ጉንፋን ነው ስላልክ ጉንፋን ይሄኛው ካንሰር ነው። ቆይ አንተ በእግዚአብሔር ስም አይወጣም ስትል ምን ማለት ነው? እግዚአብሔር ስልጣን የለውም ማለት ነው የማስወጣት? ቆይ እሱን እኔ አብራራለሁ። እኔ አሁን አንተን እየጠየቅኩ በእግዚአብሔር ስም እኮ በእግዚአብሔር ስም አይወጣም ስትል እግዚአብሔር የማስወጣት አቅም ችሎታ የለውም ስልጣን የለውም እያልክ ነው? ምን ማለት እንደሆነ እሱ እናገራለሁ እኔ እሱን ምን ማለት እንደሆነ እናገራለሁ። እሺ ልናገርና እሱን ወደ አንተ ጥያቄ እመለሳለሁ። እሺ ለአንተን እጠይቅሃለሁ። እኔ እያልኩ ያለሁት እግዚአብሔር አያወጣም አላልኩም። አብም መንፈስ ቅዱስም አጋንንት አያወጡም አላልኩም። እኔ
ሲጀመር ኢየሱስ ክርስቶስ ራሱ እኮ በመንፈስ ቅዱስ ማቴዎስ 12 28 አካባቢ መሰለኝ አይ ቲንክ በመንፈስ ቅዱስ አጋንንት እያወጣ በአጋንንት አለቃ አጋንንት እያወጣህ ነው ተብሎ ሲባል ልጆቻችሁ እኔስ እሺ በአጋንንት አለቃ አጋንንት ካወጣሁ ልጆቻችሁስ በምንድን ነው የሚያወጡት? እኔ ግን በመንፈስ ቅዱስ አውጥቼ ከሆነ የእግዚአብሔር መንግስት ቀርባለች ምናምን ብሎ ካልተሳሳትኩ ማለት ቃል በቃል ላልለው እችላለሁ ብሎ ተናግሯል ጌታ ኢየሱስ ክርስቶስ ማለት ነው። ስለዚህ ጌታ ኢየሱስ በመንፈስ ቅዱስ አጋንንት እንዳወጣ ተናግሯል። ኦኬ እኔ እየተናገርኩ ያለሁት በአብ ስም በመንፈስ ቅዱስ ስም ማለት በአብ ማውጣት አይችልም አጋንንት። እነሱ እንደዛ ነው የሚፈልጉት፣ እንድልም የሚፈልጉት እንደዛ ነው። አላልንም እኔ አላልኩም። አብ ማውጣት አይችልም፣ መንፈስ ቅዱስ ማውጣት አይችልም። ኢየሱስ ከአብ ከመንፈስ ቅዱስ የተለየ ስማኛ እንዴ ኢየሱስ ከአብም ከመንፈስ ቅዱስም የተለየ ስልጣን አለው፣ የተለየ ኃይል አለው። ዳስዋይ በኢየሱስ ስም ብቻ የሚወጣው ከሥላሴ አካላት አንዱ የሆነው ሁለተኛው አካል ኢየሱስ እሱ ብቻ ነው ኃይል ያለው አጋንንት ለማውጣት። አላልንም አላልኩም፣ እኔ ፐርሰናሊ አላልኩም። ስለዚህ አክቹሊ ያንን ስም ግን ራሱ እግዚአብሔር ነው ያንን እንዲሆን የፈቀደው። ለምንድን ነው የፈቀደው? እሱ ዲቴል ማውራት እንችላለን። ስለዚህ አብ አጋንንት አያወጣም ወይ ምን ማለት ነው? ምን ጥያቄ አለው? አብ አያወጣም ማን ብሎ ያውቃል? በአብ ኃይል አይደለም፣ በመንፈስ ቅዱስ ኃይል አይደለም ማንም የሚል የለም። ማንም ማለት ነው ማንም የሚል የለም። ስለዚህ ስምን በተመለከተ ግን በኢየሱስ ስም ነው ሐዋርያት አጋንንት የሚያወጡት። በኢየሱስ ስም እንዲሆን ነው እግዚአብሔር ራሱ የፈቀደው ነው። እግዚአብሔር ራሱ የፈቀደው እሱ ነው እንጂ እያልን ያለ ነው አብ አጋንንት አይወጣም። ይሄ እንኳን እኔ ወንጌላዊ አማኝ መጽሐፍ ቅዱስ እማነብ ከመጽሐፍ ቅዱስ ጋር የተፋቱ ሰዎች ራሱ ይሄንን ነገር እንደዛ ብለው አክቹሊ እነሱ እንኳን ሊሉ ይችላሉ። አይደል ነው ስለነሱ እርግጠኛ መሆን አልችልም። ስለዚህ ማንም ወንጌላዊ አማኝ በኢየሱስ ስም ነው የሚወጣው ሲል ሐዋርያትን በኢየሱስ ስም ሲያወጡ በአብ ማውጣት አይችልም ኢየሱስ ብቻ ነው የተለየ ኃይል ያለው እያሉ አይደለም። እሱ የራሱ የሆነ ቴዎሎጂካል ሲግኒፊካንስ አለው ማለት ነው። ያንን ነገር እሱን ማብራራት እችላለሁ። ለምንድን ነው በኢየሱስ ስም ያወጡት? ለምንድን ነው በአብ ስም ያላሉት? ለምንድን ነው በመንፈስ ቅዱስ ስም ያላሉት? ለምንድን ነው በኢየሱስ ክርስቶስ ስም ያወጡት? ለምንድን ነው በኢየሱስ ክርስቶስ ስም ሰው የተፈወሰው? ለምንድን ነው ሰዎች በኢየሱስ ክርስቶስ ስም ብቻ ወደ እግዚአብሔር እንድንቀርብ እንድንጸልይ የተፈለገው? ለምንድን ነው በኢየሱስ ክርስቶስ ስም እዛ ጋር ማውራት እንችላለን። አብ አይችልም ወልድ መንፈስ ቅዱስ አይችልም ግን ያለ የለም። አጋንንት ማውጣት ያለ የለም። ግልጽ ነው። አሁን እያልኩ ያለሁት ነገር በተወሰነ መንገድ ቢሆንም ገብቷል። ስለዚህ አብ አያወጣም፣ መንፈስ ቅዱስ አያወጣም፣ የኢየሱስ ክርስቶስ ስልጣን ብቻ ነው አላልኩም። ሲጀመር ሶስት የተለያየ ስልጣንም የለም በስላሴ አካል ላይ ሶስት የተለያየ ስልጣን የለምም በመሰረቱ ማለት ነው። ስለዚህ ግልጽ በሆነ መንገድ ይሄ ነው። በኢየሱስ ክርስቶስ ስልጣን ከተባለ በኢየሱስ ክርስቶስ ስልጣን ማለት ከአብ የተለየ ስልጣን ከመንፈስ ቅዱስ የተለየም ስልጣን ነው እያልንም አይደለም፣ ግልጽ በሆነ መንገድ። ስለዚህ ይሄንን እንደፈለጉ ቆራርጠው እንደፈለጉ ማለት ይችላሉ። ብዙ ስለነሱ ብዙ አይጨንቀኝ። አንተ ግን ያልከው ነገር ጉንፋንና ካንሰር ነው አልክ አይደል? ብለሃል አላልክም? ሲሳይ የት ሄድክ ሲሳይ? መታል አብይ ተነጋ የሚገባ ነው ፋይል በማለት እሺ፣ ያልኩትን ሰምተኛ የገበዝ ጉዳይ ሰምቻለሁ። ስለዚህ አብ አያወጣም መንፈስ ቅዱስ አያወጣም ያለ ሰው የለም አላልንም። የአብ ስልጣን የመንፈስ ቅዱስ ስልጣን ከኢየሱስ ስልጣን የኢየሱስ ስልጣን ከአብና ከመንፈስ ቅዱስ ስልጣንም የተለየም አይደለም። አፍተሮል የተለየ ስልጣን አይደለምም ያለው። ስለዚህ ስላሴ አካል ላይ ከፍለ የኢየሱስ ስልጣን ነው የሚያወጣው ብቻ የመንፈስ ቅዱስ ስልጣን አያወጣም የአብ ስልጣን አያወጣም የሚባልም ነገር የለም። በኢየሱስ ክርስቶስ ስም ሲባል በቃ የሚያወጣው የእግዚአብሔር ስልጣን ነው። እግዚአብሔር ደግሞ እኔ ዋና ዓላማዬ ለመተራረም ምን ማጠፎት ነገር ካለ እሺ፣ እኔ ዋናው ዓላማዬ ለመተራረምም ለመማማርም ስለሆነ ልጠይቅ ሙሌ። እሺ፣ እኔ አክቹሊ ያችን ጥያቄዋን እሷን እጠይቅሃለሁ፣ ጠይቀኝ፣ ችግር የለውም። እሺ ልጠይቅ። እሺ፣ አማኒ በሚለው በኢየሱስ ስም አጋንንት ይወጣል?
አማኑኤል በሚለው በኢየሱስ ስም አጋንንት ይወጣል? ኖ በቃ በኢየሱስ ስም የተባለው ሐዋርያት ያደረጉት እሱ ነው። አሁን ይኸውልህ ድራይቭ እያደረክ መጽሐፍ ቅዱስ የለም በኢየሱስ ነው። በቃ በአማኑኤል ስም እኮ መጽሐፍ ቅዱስ ላይ በኢየሱስ ስም እሺ፣ በኢየሱስ ስም ብቻ ተብሎ የተጻፈ ልታሳይን ትችላለህ? ያወጡት በኢየሱስ ስም ነው። ከዛ መዳን በሌላ በማንም የለም እኮ ተባልክ እኮ። ሌላ ስም የለም። አይ መዳን ኢየሱስ የሚለው ስም መዳን በኢየሱስ ስም ብቻ ነው ማለት አብና መንፈስ ቅዱስ አያድኑ ማለት ነው እንዴ? ስለማን ማን አለ? እሱ ስለ ማዳንን በተመለከተ የኃጢአት ስርየት ኢየሱስ በኢየሱስ ስም ብቻ ነው ብሎ የተጻፈው እኮ ነገርኩህ እኮ። መዳን በሌላ በማንም የለም ማለት በማን አለ ማለት ነው። አንተ ድራይቭ ባደረከው የሆነ ስም ሰጥተህ ወይም የሆነ ስም በቃ በዚህ ሲያልክ ትራይ ኤንድ ኢረር አይደለም እየሞከርክ እንደዛ ማለት እግዚአብሔር አብና መንፈስ ቅዱስ አያድኑ ማለት ነው ወይ ብዬ ጠየቅኩህ እኮ። ማን አለህ እንዴ? ማን አለህ? የተለየ ሲጀመር መዳን የእግዚአብሔር ነው። የእግዚአብሔር ነው ሲባል የወልድም የአብም የወልድም የመንፈስ ቅዱስ ነው መዳን። በልዩነት ድርሻው ወልድ ተሰቅሎ ሞቶ አዳነን ማለት አብ አላዳንም መንፈስ ቅዱስ አላዳነም ማለት አይደለም። በመዳን ስራው ኦልሬዲ የእግዚአብሔር ስራ ነው። መዳን የእግዚአብሔር ስራ ነው። ስለዚህ ይሄንን ነገር ስለ ስልጣንም ስለ ኃይልም ስለምንም ስናወራ ኦልሬዲ የማን ኃይል ነው ያለው? የእግዚአብሔር ኃይል ነው ያለው። ኦልሬዲ ኃይል ሶስት የሚባል የተለያየ ኃይል የለም። አንድ ኃይል ነው ያለው። ግልጽ በሆነ መንገድ ማለት ሶስት የሚባል የተለያየ ስልጣን የለም። አንድ ስልጣን ነው በስላሴ ውስጥ ያለው ማለት ነው። ስለዚህ ለምሳሌ ሰው በመንፈስ ቅዱስ አጋንንትን ለማውጣት ቢያዝ ምን አልክ? አዎ እሺ አይ ቆይ የጀመሩትን ነገር እንትን ይበሉ። ሲሳይ ቀጥል። እኔ ጋር እየተቆራረጠ ነው ጋይስ። ቅድም እኮ ያልኩህ ለዛ ነው። ሲስ እየነዳ ነው። ምን እያለ ነው? ለምን ከኛ ጋር ትወያይም እኮ ነው። እኛም እኮ የተለየ ጥያቄ አንጠይቅም ወዳጅ። ችግር እኔ አንተ የምትጠይቀው ጥያቄ ለእኔ ማተር አያደርገኝም ብራዘር። አንተ አክቹሊ ለአሁኑም ቢሆን ዲና ያርግና በፍጡር አይወጣም ብለህ በኋላ ንስሓ ትገባለህ። በፍጡር አይወጣም ብለህ ዲና ያርግና የአምላክን ኃይል ነው ካድከው እያልኩህ እኮ ነው። አሁን እሺ ቀለል አድርገህ ሲሳውን እየነዳ ስለሆነ በእግዚአብሔር አብ ስም ስማ፣ በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? ጽፈህ ስጠው እሱን ለሱ እንዴ ሰው እንዴት ስለአምላኩ ሰው እንዴት እሱ ይጠይቀኝ ያልኩህ አንተ ወይ ለአሁኑ በፍጡር አይወጣም ብለህ ሰው ስለአምላኩ ለማውራት እንዴት ሰው ስለአምላኩ በአምላኩ ስም አጋንንት ይወጣል በአምላኬ ስም አጋንንት ይወጣል ብሎ ለመናገር ሰው እንዴት እንደዚህ ይፈራል? አይደለም አንተ ለጊዜው ቢሆን ኮንፌስ አድርገህ በፍጡር አይወጣም ካልከኝ አወራለሁ። አይ ሙለታ ሲስ ወይ አውራ ወይ እኛ እናውራ በቃ ሲሶ ካልሆነ እሱም ይውረድ በቃ መወያየት የማይችል ከሆነ ለምን ወርዳለሁ? እኔ እኮ የምር እውነት እኔ ሲሳይ ጋር አወራለሁ። እሱ ጉንፋን ነው እየነዳ ነው እየነዳ ያወራ ምን ችግር አለ? እየነዳ ቅድም ሲያወራ የነበረው አሁን አንተ ያሳሰበ የካድከውን ፈጣሪ ማለት እንዴት ብዬ ላምልጥ እያልክ እየሞከርክ እንዴ ክዶኛል ብሎ ቅዱሳን ጋር አትደበቅም። ፈጣሪ ያድናል አያድንም ስትባል ቅዱሳን ያድናሉ አያድኑም ነው የምወያየው ማለት ራሱ በጣም ሲሳይ ጀምሮታል እኮ። እኔ ከወንጌላዊ አማኝ ጋር አወራለሁ ብያለሁ። ካስፈለገ ጥያቄዎቻችሁ ሌላ ወንጌላዊ አማኝ ማስገብታችሁ ጽፋችሁ ስጧቸው ለነሱና እነሱ ጋር። ለምን አትመልስም? ለምን ነው በእጅ አዙር ለምን አትመልስም? የምትጠይቀው ኦልሬዲ እናንተ ጋራ ፍጡር ከእግዚአብሔር ጋር እኩል አድርጋችሁ ስለሆነ እሱን መጀመሪያ እናጣ። አንተ ከአጋንንት አሳንሰዋል እያልኩ ነው ፈጣሪን። አንተ አልክ እሱ እኔ ምንም አላልኩም። አንተ አልክ በቃ ይኸው በቃ የምር ሲሪየስ እኔ እግዚአብሔር ምስክሬ። ወይ አሁን ከእነሱ ጋር ለማውራት አንተ ታፍርበታለህ? አሁን ከእነሱ ጋር ብትወራ አንተ አለህ አይደል እንዴ ባለቤቱ? አንተ ስታወራ ሰምቼ ነው የገባሁት። አንተ ወንጌላዊ አማኝ ነኝ አልክ። አንተ ኖ አይ ይሄ እኮ የወንጌላዊ አማኝ ጉዳይ እኮ አይደለም እኮ። አንተ በእግዚአብሔር ስም አጋንንት አይወጣም እያልክ እኮ ነው። ለምን አታወራም? ይኸውልህ አንዴ ስማኝ። በመጀመሪያ ደረጃ የማያምን ሰው
አጋንንት አያወጣም። አጋንንት ለማያወጣ ሰው በእንትና ስም በኢየሱስም ቢሆን እነሱ አያወጡም። ባይዘው ይሄንን አስረግጬ ልንገርህ፣ በኢየሱስ ራሱ ቢሆን የሚያምኑትን ነው እነዚህ ምልክቶች ይከተሏቸዋል ያለው። አንተ ግን አምናለሁ እያልክ ስለሆነ አንተ በአብ ስም አወጣለሁ በመንፈስ ቅዱስ ስም አወጣለሁ አልክ። ቅድም ደግሞ ምን አልክ? ሙሌ ምን ይመስልባችኋል መሰለህ? እኔ ሲሶ አንዴ አዳምጠኝ ሲሶ። እኛም ከዚህ በላይ አሁን ወንድማችን መወያየትን ፈርቷል፣ ማውራትም ስለፈራ እንደው እነሱም እኛ ገፍት ላይ ተቀምጠን እነሱ አያምኑም የሚያምኑትን ነው እነዚህ ምልክት የሚከተላቸው እያለ እኛም ገፍት ላይ ቁጭ ብለን የማንም እንትን ዲስሪስፔክት አያደርገንም። ኦኬ እንደዛ ዲስሪስፔክት እንዲያደርገን ስለማንፈቅ ሲሶ ምን ታረጋለህ? መወያየት የሚፈልግ ከሆነ ከኛ ጋር ይወያይ፣ ካልተወያየ ደግሞ በቃ ጨርሰው። አንተም ስራ ላይ ስለሆንክ እየተወያየ ስላልሆነ ማለት ነው። መሀል ላይ ዝም ብሎ አነሰሰሪ የሆነ የመንደር ወሬዎች እያወራ ስለሆነ የመንደር ወሬ እያወራ ስለሆነ ቆይ ሙለታ ሚዩት አድርግ። እሺ የመንደር ወሬ እያወራ ስለሆነ ሲሶ ቤትን ማኔጅ አድርገው። በቃ የማያወራ ከሆነ ይወረድ። አንተ ስራ ላይ ነህ። በቃ ግዴታ ካንተ ጋር ካልተወያየው እንዴት ይላል? አንተ እየነዳ ነው፣ ስራ ላይ ነህ፣ መሀል ላይ ሰዎችን እያወራ ነው። እንደዚህ አይነት ውይይት አይደረግም። ስለዚህ ከኔም ከየዋድ ጋር መወያየት አልፈልግም ልጁ ካለ በቃ ይብቃው። ለምን መሀል ላይ የማይሆኑ ነገሮች ሲሆኑ ሙሌ በቃ በዚሁ እንዝጋ። ጉንፋን ነው ካንሰር ነው ብለህ ስለተናገርክ እሱን መልስ እኔ አሁንም ቢሆን እኔ እስከዛሬ ከሰማኋቸው እኔ እናገራለሁ እኮ አክቹአሊ ለመሰል አሁን አንተ እኔ የሚመስልብህ ከታይ ሰውም ራሱ የሚታዘብህ ሙሌ ከነሱ ጋር መወያየት ፈርተህ ከነታችን ጉዳይ ሰጠኝና እኔ ለካቻለው ሰው ታዘበኝ አይደለም ሰው እንዴትም ታዘበኝ ስለነሱ አሁን ከነሱ ጋር መወያየት ፈርተህ ከኔ ጋር መወያየት እንደፈለክ ነው እነሱ ጋራ ይኸውልህ በሰረታዊ በሆነ እርሱ ነው እስከዛሬ ስትወያይ አልነበር እንዴ አንተ ከነሱ ጋር እስከዛሬ እኮ ነው ለምሳሌ ጥምቀት ላይ ትለያያላችሁ አይደል እንዴ? ጥምቀት ላይ ለምን ብዙ ነገር ላይ ትለያያለህ። ይሄ አይደለም የምሰማ ጉዳይ አይደለም። ለምን መሰለህ? ለተናገርከው ነገር ኃላፊነት ወስደህ አትናገርም እንዴ? ምን ወደ እነሱ ታጋፋለህ? ለምን መሰለህ? እርሱን ለማምር ከነሱ ጋር ነገር መወያየት ፈርተህ ሚውት ማንም ሰው ሚውት አያድርገው። ገስ ያለ ሰው ሚውት አያድርገው። አሁን እንደዚህ ሲሆን ለውይይት ነው ማውራት የማትችለው እንጂ ለእንደዚህ አይነት ክርክር ሲሆን ታወራለህ አይደል? ትችላለህ አይደል? ለውይይቷን አቀጥላት። እንደኛ እኔ ተወያይ አይደለም ይወል እኔ ብዙ ጊዜ ተናግሬያለሁ። እኔ ሐሳቤን ካልሆንክ ለምን ተናገርክ ነው? ጉንፋን ካንሰር ለምን አልከው? ምንፋቅ ለምን አልከው? ነው ነገርኩህ እኮ እኔ እኮ አንተ እኮ ንጽጽር ከሚሰሩ ከነሱ ጋር እኮ አላወራም እያልክ እኮ ነው እኮ ንጽጽር ከሚሰሩት ጋራ ከፈለጉ ይኸው እናውራ አልኳቸው። በትምህርታቸው በቅዱሳን ይወጣል አይወጣም የሚለው ለምን አያወሩም? ለምን ጉዳይ እኮ ሙሌ እናቴ መቀነት አደናቀፈኝ እያልክ እኮ ነው አንተ እኮ እነሱ ኦልሬዲ እንትን ስለማለት ከነሱ ያልከው ለምን በቅዱሳን ይወጣል? እምነታቸው ነው አይደለ? በቅዱሳን ይወጣል አይወጣም ለምን አያወሩም? በእግዚአብሔር አንተ በእግዚአብሔር አይወጣም ብላላል። ለምን አትወያይም? አንተ ሂደህ አሁን ለነሱ በቅዱሳን ይወጣል አይወጣም ለምን አታወሩም ብለህ ጠይቃቸው። ለምን ፈራችሁ በላቸው። በቅዱሳን ይወጣል አይወጣም አውሩኝ እያልኳቸው። አንተ ፈጣሪ አያስወጣም እያልክ እንዴት ነው ቅዱሳን ያወጣሉ የሚለው የምንወያየው? አንተ ቅዱሳን ያወጣሉ ለታምናለህ። በዛ ርዕስ ለምን አትወያይ? አንተ ፈጣሪ መጀመሪያ አያወጣም ብለህ ወይ ስማኝ፣ የኃይል ሁሉ ምንጭ የሆነው ጌታ አጋንንት ማውጣት አይችልም ብለህ እየተናገር ኃይልን የሰጣቸው እነሱ ሊያወጡ ይችላሉ አይችሉም የሚለው ይሄ እኮ ቅዱሳን ያወጣሉ ያወጡም ትምህርት ነው። አንዴ ስማ፣ ከኤቲስት ጋር እኔ አሁን ቅዱሳን ያማልዳሉ አያማልዱም ብዬ አላወራም። ልክ እንደዛ ነው። አሁን እንደ ኤቲስት ነው ማየህ አንተ። ፈጣሪ ራሱ በአጋንንት ላይ ስልጣን አለው የለውም ስትባል የለውም እያልክ ስልጣን የሰጣቸውን ቅዱሳን ይኖራቸዋል ሳይኖራቸውም ነው መወያዩ ማለት ነው። የአብ ስም ማውጣት አይችልም። የመንፈስ ቅዱስ ስም ማውጣት አይችልም። የክርስቶስ ራሱ ባይዘወይ አማኑኤል በሚለው ስሙ ራሱ ማውጣት አይችልም እያልክ እንዴት ነው አሁን ቅዱሳን ያወጣሉ አያወጡም ከአንተ ጋር የምወያየው ቁጭ ብዬ እና አሁን የካድከውን ፈጣሪ ትወያያለህ አትወያይም? ለምንድን ነው የምናደርገው? ከተወያየ ትወያያለህ፣ ካልተወያየ እታች ወደ ታቹን ምንድን ነው ትወያያለህ አትወያይም? ማውራውን ላውራ። በእግዚአብሔር ስም አጋንንት ይወጣሉ የሚለው ትወያያለህ አትወያይም? ቆይ ሚዩት አድርገውና ላውራ። ሚዩት አድርገው። ሚዩት አላረግም። ለምን ደሞ ማረገው? ትፈተውና እሺ ዝም በሉና ላውራ እንዴ
ለምን እጁን ትጠመዝዙታላችሁ? እጁን አትጠምዝዙት እንዴ? ይመለከታል እንዴ? እሱ አንተ ቤት ስመጣ አድርገህ አንተ ቤት ስመጣ አድርገህ እኮ አንተ ቤት ስመጣ ሲሳይ ቤት ነው ያለሁት። ይኸው እያወራሁ እኮ አታወራ? እያወራሁ ነው። ይኸው እያወራሁ ነው። አወራሁ። ስለዚህ ግልጽ በሆነ መንገድ እኔ እየተናገርኩ ያለሁት ይኸው እያወራ ነው። እያወራሁ ነው። አሁንም እቀጥላለሁ። እኔ የእግዚአብሔር ስልጣን ወይም የእግዚአብሔር ኃይል አጋንንት አያወጣም። የአብ ኃይል አላልኩም። ሲጀመር እንደዛ አላልኩም። ቆይ አትጠይቀኝ። እኔ ኦልሬዲ ጠይቃችሁ ጨርሳችኋል። አብራርቼ ልውረድ። አትጠይቀኝ። አትጠይቀኝ እኮ አልኩኝ እኮ እራሳችሁን። እኔ በጣም እኮ ነው የሚገርመው። ከዚህ በፊት የእያንዳንዳችሁ ከሁለታችሁ ጋር ያደረኩትን ነገር አውጥቼ እኔ እኮ በጣም እኮ ነው የሚገርመው። ኧረ በጌታ ከእኛ ጋር አውርተን አልቅሳ ያልወጣበት ሰዓት በተአምር ይኸውልህ፣ ማቴዎስ 25 ተጠይቀ ክፍሉን አላውቀውም ብለህ የወጣ ጀግና ነው። መጽሐፍ ቅዱስ ስለ ፈጣሪ ማን እንደምታመልክ እንኳን አታውቅም። ይቅርታ አድርግልኝ። ና ቆይ ሙለታ ማቴዎስ 25 እባክህ አላውቅም አስረዳኝ ብለህ የወጣ ጀግና ስለሆንክ ባታወራ ስላለፉት ውይይቶች አሁን በዚህ ሰበብማ ስልታዊ ማፈግፈግ አታረግም። አሁን የምታመልከው ፈጣሪ በስሙ አጋንንት ማውጣት ትችላለህ? አችልም። እኔ አጋንንት ከማያወጣ ሰውም ስለ አጋንንት ማውጣት አላወራም። አንተ አጋንንት ማውጣት አንተን አስወጣለሁ። ባይዘው 3 ጊዜ አስጮሄ እንዳላስወጣ እና ታሪክ እንዳላሳይ በራስህ የምርህና አዎ ራይ ላይ ሆኖ የሚጨፍረውን አጋንንት 3 የጮህ እንዲወጣ አድርጌ ታሪክ እንዳላሳይ እያልኩ አንተ አይደለም እያወራ ያለው እኮ ባይዘው ዴመንስ ማኒፌስት ሆኑ ይበቃ ማኒፌስት እያደረገ ያለው አንተ ጋር ያለው እናንተ ሲጀመር አጋንንት ታጠቃላችሁ። ምን ችግር አለ? መኖሪያው አይደለ እንዴ? እንዴት ችግር ይኖረዋል? እሱማ እየኖረበት ክርስቲያን ታደርጉ የለ ማለት ኦርቶዶክስ ታደርጉ አንዳንዴ ሙስሊም እንደ ሙስሊም ቀድር ታምናለህ? ስትፈልግ ፈጣሪ አጋንንት እንኳን ማሰጣት አይችልም ትላለህ። አንተ እንዳሻው እኮ ነው ላታወራ አልችልህም። በቃ አሸንፈኛል። አንተ አላረገውም። ጎበዝ በቃ አልችልህም አልክ እኮ በቃ ጨረስክ። ጎበዝ አልችልህም። ከይቅርታ ጋር ሲሶ አስወጣ። በቃ የማያወራ ከሆነ ይውጣ። በቃ ውጣ። ከፈለክ 3 የጮህ መውጣት ስላለ፣ አለበለዚያ ግን ራስህ ብትወጣስ 3 የጮህ በቃ እኔ አንተን በነቆራ አልችልህም ብያለሁ። በቃ እጅ ሰጥቻለሁ። ሲስ እየሰማ ከሆነ ሲስ ቆይ አንዴ ይዋዲ አንዴ ቆይ ሲሶ ነው የምትንጫጩት ግን እንዳላወራ። ኧረ ምንም አልተንጫጨንም። ምንም መወያየት እኮ አልፈልግም አልክ። በቃ ፈራዎቹ መወያየት አልፈልግም። እኔ ሐሳቤን ላውራ። ምንም ሐሳብ አትሰጥም። በቃ ማትወያይ ከሆነ ሐሳብ አትሰጥም። የመንደር ወሬ አንሰማም። ይቅርታ አድርግልኝ። የመንደር ወሬ አንሰማም። የመንደር ወሬማ አንተ ወሬ ነው። አሁን አጋንንት ምናምን ሰው በስላሴ አምሳል የተፈጠረውን ፍጥረት አጋንንት ምናምን እያልኩ የምትሳደብ። ኧረ እኔ አላልኩም። መች አልኩ? የወንድም አለ አይደል? ያ ወንድም እኮ ሐሳብ ያንተ እኮ ነው። ባይዘው በላይ ላይ ሆኖ ማኒፌስት አደረገው ማለት አንተ ነህ ማለት አይደለም። እኔ አማርኛ ራሱ ክርስቶስ አሁን በጴጥሮስ ወርዷል አጋንንት ነው አላልኩም። ይኸው አይ ወርዷል መሰለኝ። ሲስም ቢሮ እየገባ ነው። እንደው ሙለታ በቃ አልወያይም ብሎ ነው እንግዲህ እንዳያችሁት ከኔም ጋር ከዮሐድም ጋር በፍጹም አልወያይም ብሎ ነው የወረደው። ምንም ማድረግ በአብና በመንፈስ ቅዱስ ስም ሰይጣን ይወጣል የሚለው ቶፒክ ላይ መወያየት አልፈለገም። ዮሐዴ ቅድም እንዳለው ከኤቲስት ጋር ስለ ቅዱሳን አማላጅነት እግዚአብሔር በእነሱ በኩል ስለሚያደርገው ኃይል አናወራም ከኤቲስት ጋር። ይሄ የእግዚአብሔርን ኃይል መካድ ሊትራሊ ኤቲስት መሆን ስለሆነ እና ሙለታ እንደው ዮሐዴ ትዝ ይላል ስለ ውይይት ከተወራ እኮ ሙለታ ወደ ቲክቶክ መጥቶ ብዙ ሳይቆየ እኔ ቤት ትዝ ይላል አይደል? ቴዎሎጂያን ነኝ ቴዎሎጂ ጨርሻለሁ ቃለ ሕይወት ቴዎሎጂ ተምሬያለሁ ብሎ ሁሉንም ጥሎ የወጣበት ቀን ያ ውይይት ትዝ ይላል ዮሐዴ።